ላቸው ውሸቶች ጭምር የነዳው ነው ያለውና በዚህ ግን የሚታለል የማህበረሰብ ክፍል አለ ብዬ አላስብም። እንደው ያሬድ ፕሮፓጋንዳም እኮ ጥበብ ነው። ፕሮፓጋንዳ ሲባል ከጫፍ እስከ ጫፍ እንዳለ ውሸት ይዘመተ ህዝቡን በዛ በውሸት ማጥመቅ ማለት አይደለም። ፕሮፓጋንዳ እውነት እንደውም ከ90% በላይ እውነት ይዘ አቀራረብ ላይ ያን የምታቀርብበት መንገድ ሰውን እንዲስብ ሰው እንዲያዳምጥ አድርገህ የምታቀርበው ጥበብ ነው። ፕሮፓጋንዳ በራሱ መጥፎ አይደለም። ፕሮፓጋንዳ ግን ውሸቱ ሲበዛ ፕሮፓጋንዳ ሳይሆን ይሄ ቅጥፈት ነው። ይሄ ሐሰተኛ መረጃ ህዝብን ለህዝብ በማቅረብ ማወናበድ ማለት ነው። ስለዚህ አንዳንድ ጊዜ ፕሮፓጋንዳ የሚለውንም ቃል ህዝቡ ሁሉ ጊዜ በኔጌቲቭ ባሉታዊ መልኩ እንዳይመለከተው ነው። አገዛዙ ነው በተለየ ሁኔታ ውሸትን የፕሮፓጋንዳ ዋና ማጠንጠኛ አድርጎ እየተጠቀመ ያለው። ቀደም ሲል ስለ ቱሪዝም ስታነሳ ቱሪዝሙ ላይማ ተስፋ ቆረጡ መሰለኝ። አሁን የቱሪዝም ሚኒስትሯ ማናት እሷ አውሮፕላን እያስነሳች የሆኑ ነጮችን ሰብስባ ቢቸግራት ይዛ መሄድ ጀመረች። ማንም መምጣት ሳይችል ለቴሌቪዥን ቃለ መጠይቅ የሚበቃ ፈረንጅ ጠፋ። የሚያሳዩት ነገር የሚታይ ነገር ሁሉ በጦርነት ውስጥ ያለ ሆነ። ስለዚህ አሁንም ትንሽ ሰላም አለበት የተባለ ድሬዳዋና ሐረር ይዛቸው ሄዳ ቱሪዝሙን ለማጎልበት ለማጠናከር ያለመ ጉዞ ተደረጋሉ። እንግዲህ እሷ ሁሉንም እጃቸውን እያያዘች አውሮፕላን እያስነሳች በየቦታው አትሄድ ነገር ሌላ ቦታ በአውሮፕላንም የማይቻል ነው፣ ከባድ ነው። ስለዚህ ቱሪዝም የሚባለው ነገር ያለቀ ያከተመ ነገር ነው። ይሄ ምንም እንደው በፕሮፓጋንዳም ሊሸፍኑት በገጽታ ግንባታ ብለው እንደው የቴሌቪዥን ፕሮግራም ምንም ቢሰሩለት የማይሸፈን ጥሬ ሐቁ አደባባይ ላይ የተጋለጠ መሆኑን በደንብ ማየት እንችላለን። ያሬድና ወደ ጉዳያችን እንመለስ። እንደው እንዲህ አይነት ድርድር እንዲህ አይነት ቅጥፈት ያለበት ሰላም ተብሎ የሰላም ቃል ይጠራበታል፣ ግን ሰላም የሌለበት አብይ አህመድ ከመጣ እንግዲህ ይሄ ሶስተኛ ፌክ የሆነ በጣም ሐሰተኛ ድርድር ነው ያየነው። አንዱ የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ያመጣውን ጣጣ ምን ላይ እንዳለ አሁን በደንብ ህፃን አዋቂ ሁሉ የሚረዳበት ሁኔታ ነው የተፈጠረው። ሌላው የታንዛኒያው ስምምነት ነው ከኦሮሞ ነጻነት ሰራዊት ጋር። ያንን በተደረገ በስድስተኛ ወሩ የጃልሰኝ ቡድን አምጥተው ከዛ ውስጥ ወደ 1000-2000 ወታደሮችን አሁን እስር ቤትና መልሰው ጫካ የገቡበት ብዙዎችም የሞቱበት ሁኔታ ነው የተፈጠረው። ስለዚህ የታንዛኒያ ስምምነት የሚባል የለም። ከጃልሰኝ ጋር የተደረገውም ስምምነት ፈርሷል። አሁን ደግሞ ሌላ ሐሰተኛ በጣም ደግሞ ይሄ ከሁሉም የወረደ መንግስት የሚባለውን ስም ይዞ የሚንቀሳቀስን አገዛዝ የማይመጥን በጣም አሳፋሪ የሆነ ክስተት ነው የተስተናገደው። ምን ሊመጣ ነው? በዚህ መልኩ የአማራ ህዝብን ሰላም ማምጣት ይቻላል ወይ? በየትምህርት ቤቱ ወታደር አስፍረ፣ በየቤተ ክርስቲያኑ በየዩኒቨርሲቲው ታንክና ዙ 23 ያስቀምጠ እነሱን ሳታወጣ የሆነ እንኳን ለሰላም ያለህን ቀናኢነት ለሰላም ያለህን ቁርጠኝነት የሚያሳዩ ነገሮችን ሳታደርግ አሁንም በድሮን እየመታ አሁንም በከባድ መሳሪያ እንደዚህ አይነት ጥቃት እየፈጸምክ ምንድነው ሰላም? ሰላም ትርጉሙ ምንድነው? ይህንስ እውነት የአፍሪካ ህብረት በግለሰብም ደረጃ ይሄዱ በተቋምም ይሄ ነገር ጠፍቷቸው ነው ወይ? ትንሽ መፈተሽ ትንሽ መረጃ መሰብሰብ አቅቷቸው ነው የአብይ አህመድ ቲያትር አድማቂ ሆነው የመጡት? ብዙ ጥያቄ ልናነሳ እንችላለን። ግን በዚህ መልኩ ሰላም ይመጣሉ? ያሬድ ከሱ ጥያቄ በፊት አንድ አጭር ነገር ከዚህ ከቱሪዝም እንትኑ ጋር በቅርብ ጊዜ የአማራ ክልል በ6 ወር ውስጥ ወደ ስንት ሚሊየን ቱሪስት ወደ ክልላችን መጥቷል የሚል በጣም ውሸት እስከምን ድረስ እንደሚዳፈሩ ለመዋሸት እና ያንን የሚገዳደር መረጃ ይዞ የሚመጣ ህዝብ የለም ብለው ስለሚያስቡ ክልሉ በዚህ ደረጃ እየታመሰ ወደ ጎንደር ወደ ባህር ዳር የሚሄድ ልክ ማአት ቱሪስት እንደሚፈስ አድርገው ነው እንትን ያደረጉትና ይሄ ነገር ምን ያህል እንደሚያሳስባቸው ቅድም ስትል ትዝ ስላለኝ ነው። ለኔ የዚህ የስምምነቶቹ ጉዳይ የአብይ አህመድ ቅድም እንዳልኩት ነው ለገጽታው የሚጨነቀውን ያህል እንግዲህ አሁን ከተፋላሚ ኃይሎችም ጋር ስምምነት ላይ ስለደረስን ነገሮች ከቁጥጥራችን ውጪ አይደሉም፣ ሰላም እያሰፈንን ነው። ለምርጫ ብዙ ጊዜ በራሳቸው ገንዘብ አያካሂዱም መሳይ
ከፓርላማ የሚመደበው ጠቅላላ በጀት እንዳለ ሆኖ መንግስት በጣም መጠነኛ ገንዘብ ነው። ሊያውም ደግሞ አሁን ክራይሲስ ውስጥ ናቸው። የምርጫ ከፍተኛ ገንዘብ የሚመደበው ከአውሮፓ ዩኒየን ከአሜሪካና ከተለያዩ አገሮች የሚሰጡት ገንዘብ ነው የምርጫ የሀገሪቷን የምርጫ ከፍተኛውን በጀት የሚሸፍነው። አብዛኛውን ወጪ የሚሸፍኑት እነሱ ናቸው። ግን አሁን እነሱ እንደ ቅድመ ሁኔታ የሚያዩት የሰላም ሀገሪቷ ውስጥ ከሌለ ለምርጫ የሚያወጧቸውን በጀቶች ሆልድ ያደርጋሉ። ስለዚህ በየቦታው ሰላም ፈጥረናል የሚሉት እንዲህ ያሉ ስምምነቶች ሌሎች እንድምታም አለው። የበጀት ጋር የተያያዘ ከድጋፍ ጋር የተያያዙ እንድምታዎችም የማጭበርበሪያ መልእክቶች አሉት። ዋናው ነገር ግን እኔ አይ ቲንክ ዶክተር ወርቅነህ ገበየሁ ካስታወስክ መጀመሪያ ወደ ተባበሩት መንግስታት ነበር ሊገባ የነበረው። ስራ ሁሉ እንትን ብሎ ወደ ኬንያ ሊሄድ በቃ ሁሉ ነገር ይፋ ከተደረገ በኋላ የሰብአዊ መብት ድርጅቶች ፒቲሽን ተፈራርመው ባለፈው የአገዛዝ ስርዓት ውስጥ ቶርቸር ያስፈጽም የነበረ ሰው እንዴት ወደ ተባበሩት መንግስታት ይመጣል የሚል ጫና ሲደረግበት ነው የተባበሩት መንግስታት ቅጥሩን ሁሉን ነገር ከጨረሰ በኋላ ፖዚሽኑን የከለከሉት። ከዛ በኋላ ወዲያውኑ አብይ ተረባርበው ወደ ኢጋድ እንዲመጣ ሲያደርጉት አንዱ ዓላማ የአብይን ጉዳይ በኢጋድ በኩል ማስፈጸም ነው አንዱ እና ካስታወስክ የታንዛኒያውም ስምምነት ላይ ለጃልመሮ የበረራ ፋሲሊቲውንም ምኑንም ያመቻቸው እነ ወርቅነህ ገበየሁ ነበሩ። ስለዚህ ለአገዛዝ ስርዓቱ እነዚህን የሪጂናል ተቋማቶችም ለመጠቀም እዛ ፕላንት የተደረገ ሰው ነው እና የሱ እጅ እንዳለበት ምንም ጥርጥር የለውም። በዚህኛው እንትን ላይ ጣልቃ እንዲገቡ ድራማው ላይ እንዲሳተፉ የነ አብይና የነ ወርቅነህ ገበየሁ ስራ ነው። ይሄ ግን የከሸፈ ነው። በጣም በተሳሳተ መንገድ ነው፣ መጥፎ ቦታ ላይ ነው የሚጥላቸው። ምክንያቱም የአፍሪካ ህብረት ከአንድ ሰው ጋር የተደረገን ስምምነት እንደ አንድ የክልሉ ተዋጊ ኃይል ስምምነት እንዳደረገና ከዛም አልፈው የክልሉ ሰላም ከዚህ በኋላ እንደሚረጋገጥ አድርገው የወጣው መግለጫ ተቋሙን ምን ያህል እንዳሳሳተው አሁን የሚረዱ ይመስለኛል ከህዝብ ጩኸትና ራሱ ደግሞ ተቋሙ ስሙ የተጠቀሰው ተቋም የፋኖች ህብረት የሰጠው መግለጫ እና በእንግሊዘኛ የሚወጣው መግለጫ በደንብ ይሄንን ስራ ላሳሳቷቸው ሰዎች መልእክት በደንብ የሚሰማ መልእክት ይመስለኛል። ትልቁ ነገር ግን ምንድነው እኔ በጻፍኩት እንትን ላይ በፕሪቶሪያውም ስምምነት ላይ አብይ በቅን ልቦና አልነበረም አግሪመንት ውስጥ የገባው፣ ሌሎቹም በዛኛውም ሳይድ ያሉት እና የሰላም ስምምነቶች በጣም ጠባብ ለሆነ የፖለቲካ አጀንዳ እንዲውሉ ስለሚደረግ ዘላቂ ሰላም ሊያመጡ አይችሉም። ለዛ ነው የትግራዩ እንትን አሁን እንደገና ሌላ ውጥረት ውስጥ የገባው። በኦሮሚያ ክልል የተደረጉ በርካታ በየጊዜው አደረግናቸው የሚሏቸው ስምምነቶች ቅን ልቦና ላይ የተመሰረቱ ስላልሆኑ ስምምነት ያደረጉትን ሰዎች በማግስቱ ያስሯቸዋል ወይ የሆነ ነገር ይደረጋል፣ ግጭቱ ይቀጥላል እና አሁንም ይሄም ተመሳሳይ ጣፍንታ ነው የሚገጥመው። ግን የአብይን ክሬዲቢሊቲ የበለጠ ሰውየው በአህጉር አቀፉም ፖለቲካ ውስጥ የማይታመን በዓለም አቀፍ ፖለቲካም ውስጥ ትልቅ እምነት የሚያሳጣው መጥፎ ስተት ይመስለኛል ይሄ ሰሞኑን የፈጸሙት ስተት። እንግዲህ ያው በዓለም አቀፍ ደረጃ ገጽታችን እንደውም የበለጠ ከኩስምና ወጥተን ቀና እያልን ነው የሚል ነገር ነው። እንግዲህ ሁሉ ጊዜ የምንለው ነገር አለ፣ ብልጽግና ካለ ድህነት ኢትዮጵያ ውስጥ ስር ሰዷል ማለት ነው። ሰላም ካሉ ኢትዮጵያ ውስጥ ቀውስ፣ ጦርነት በየቦታው አለ ማለት ነው። ስለዚህ በብልጽግና መዝገበ ቃላት ውስጥ ፍቺው ተቃራኒው ነው። ከዚህ አንጻር አሁን በገጽታ ግንባታ ከፍ ብለናል ካሉ ምን ያህል ኢትዮጵያ በዲፕሎማሲው ወደ ኋላ እየተንሸራተተች እንደውም በጣም ኩስምና ውስጥ ከመግባት አልፋ ስሟ ማይጠራበት ዘመን ላይ ደርሰናል። ሰሞኑን እዚህ አሜሪካ የተደረገ የኮንጎና የሩዋንዳን ስምምነት እንደው ኢትዮጵያን የምታል
በአፄ ኃይለ ሥላሴ ጊዜ አፍሪካን አንድ ያደረጉ አፍሪካን ያስታረቁ እሱም ይቅር በነ መንግስቱ ኃይለ ማርያም ጊዜ የነበረው አፍሪካን አንድ የማድረግ ነገር እሱም የኢትዮጵያ ሚና ይታወቃል። በመለስ ዜናዊ ጊዜም ጭምር ያለውንም ነገር በአፍሪካ ላይ ያለን ገጽታ እውነት ለመናገር የኮሰመነ አልነበረም። አሁን በዚህ ስምምነት ላይ ኢትዮጵያ ስሟም ሳይጠራ ኬንያ ፕሬዝዳንቱ ተጋብዘው በዚህ ስነ ስርዓት ላይ ተገኝተው እንደ ዳኛ እንደ አስታራቂ የታዩበት የኬንያ ሞገስ ከፍ ያለበት ብቻም አይደለም 1.6 ቢሊዮን ዶላር እንደው በኪሳቸው ለሀገራቸው ሸጉጠው የተመለሱበት ሁኔታ ነው የተፈጠረው። ስለዚህ ምንድነው አብይ አህመድ ራሱ ፎቶ እየተነሳ ከሚለጥፈው ልክ እንደ አንድ ታዋቂ ሰዎችን እያሳደደ ፎቶ እየተነሳ እንደሚለጥፍ አንድ አክቲቪስት ካልሆነ በስተቀር ለሀገር የሚጠቅም ጠብ ያለ ነገር ሳያስገኝ የበለጠ ኢትዮጵያን እያዋረደ ያለበት ሁኔታ ነው ያለው። ግን እነዚህ አፍሪካ ህብረትና ኢጋድን እንዳልከው ነው። እንደው ኢጋድ የሚባል ሀገር በአሁን ሰዓት ቀውስ ነው። አፍሪካው ቀጠና ሱዳን ቀውስ ውስጥ ነች፣ ኢትዮጵያ ቀውስ ውስጥ ነች፣ ኤርትራ ያለው ሁኔታ ይታወቃል። ያው ለኢጋድ ያላትም አቋም በግልጽ የሚታወቀው እንኳን ለኢጋድ ለአፍሪካ ህብረት የኤርትራ አቋም ግልጽ ነው። ፕሬዝዳንቱ በየጊዜው የአፍሪካ ህብረት እንዴት እንደሚገልጹ ይታወቃል። ምንም ሰላም በሌለበት ኢጋድ ዝም ብሎ ተጎልቶ ያለ ተቋም ነው ማለት ነው ምንችለውና ከዛ ይልቅ ግን ለአብይ አህመድ እንደ መሳሪያ ያገለገለ ያለ የኦህዴድ ሰው ገራፊ የነበረ ሰው ብዙ ሰው ሲያሰቃይ የነበረ ሰው ግን የዚህ ጸሐፊ ሆኖ የተመጣበት ሁኔታ ድርጅቱ ቀድሞኑ የከሸፈ ለመሆኑ ማሳያ ነው ማለት ይቻላል። እንደው የአፍሪካ ህብረት አሁን ዝግ ስብሰባ ላይ ያደርግ ነው እየተባለ ነው። አንድ ዶክመንት ወጥቶብኛል ሶሻል ሚዲያን እየተቆጣጠርኩት አይደለም ከቁጥጥሬ ውጪ ነው እኔን አይወክልም የሚል አንድ ነገር ጽፏል። ምን አይነት ዶክመንት እንደሆነ ግን አልገለጸም። ያ በምንድነው ሰሞኑን አማራ ክልል ላይ ተካሄደ የተባለው አስቂኝ ድራማን የተመለከተ እንዳልሆነ ግን ምክንያቱም ከና አቋሙ አሁንም መግለጫው በዛው በዌብሳይቱ ላይ ይገኛል። ምንድነው አሁን የአፍሪካ ህብረት ሊል የሚችለው እንዲህ አይነት ውርደት ውስጥ ገብቶ ነገ ከነጎዳ የኢትዮጵያንም ህዝብ አጠቃላይ ይቅርታ ካልጠየቀ ይሄ ተቋም እንደ ተቋምነት እንደው አለ ማለት ይቻላል። በርግጥ በዚህ ጉዳይ ብቻ ሳይሆን በብዙ ጉዳዮች የከሸፈ ነው። ግን ይሄ ደግሞ የበለጠ ተቀባይነቱን እየሸረሸረ ምንም የአምባገነኖች መጠቀሚያ መገልገያ የሆነ ተቋም ተደርጎ እየታየ ነው ያለውና ምን እድል ጣፋንታ አለው ስሙን ለመመለስ የአፍሪካ ህብረት? የአፍሪካ ህብረት ዘሞስ ኮራፕትድ የሆነ ሪጂናል ኢንስቲትዩሽን ነው። ያው በየሀገራቸው ከተበላሸ የፖለቲካ ባክግራውንድ የመጡ የተሰባሰቡ ሰዎች ፖለቲከኞች ያሉበት ተቋም ስለሆነ ሃይሊ ኮራፕትድ ነው በብዙ መንገድ። ጥሩ ሜካኒዝሞች አሉት፣ ጥሩ የህግ ማዕቀፎች አሉት። ግን በዛው ልክ ደግሞ አክተሮቹ በተለይ ስቴት አክተሮቹ መንግስትን ወክለው ወደ አፍሪካ ህብረት የሚጓዙ የሚንቀሳቀሱ ስብሰባ ላይ የሚገኙ መንግስትን ወክለው የአመራር ቦታ ላይ ያሉ አብዛኛዎቹ ኦፊሻልስ ሃይሊ ኮራፕትድ ናቸው። የሚገርምህ ለምሳሌ የአፍሪካ ህብረት የትግራይ ጦርነት በሚካሄድበት ከተካሄደም በኋላ አንድ አጣሪ ኮሚሽን መድቦ ነበር እና ያንን አጣሪ ኮሚሽን እና አብይ እንዴት እንዳስቆሙት ዝርዝር ታሪኩን ብትሰማ በጣም ነው የምትደነግጠው። እነዛን የተሰየሙ ሰዎች እንዴት አድርገው እንደሚይዟቸው ብዙዎቹ ኤክስፐርቶች በሀገር ወክለው የአፍሪካ ህብረት ውስጥ ቦታ የሚይዙ ሰዎች በዶላር በትንሽ ዶላር በቀላሉ የሚደለሉ የሚገዙ ሰዎች ናቸው። ስለዚህ ተቋሙ የራሱ የሆነ ችግር አለበት። እኔ አሁን በተመሳሳይ ቀን ዲሴምበር 4 የአፍሪካ ህብረት 2 የሰላም ስምምነት መግለጫዎች አውጥቷል። አንደኛው የሰላም ስምምነት ቅድም አንተ የጠቀስከውና እንኳን ደስ